የአውስትራሊያ ዋና ከተማ ስናስብ ሲድኒ ወይም ሜልበርን ከተሞች ቀድመው ወደ ብዙሃኖቻችን አእምሮ ሊመጡ ይችላሉ። ነገር ግን አንዳቸውም የአውስትራሊያ ዋና ከተማ አይደሉም። በዛሬው ቅኝታችን ይህንንና ስለ አውስትራሊያ ሌሎች አስገራሚ እውነታዎች እናስቃኛችኋለን። በዓለም ላይ ስድስተኛዋና ትልቋ ሀገር የሆነችው አውስትራሊያ በደቡብ ንፍቀ ክበብ ውስጥ በህንድ ፓሲፊክ ውቅያኖስ ተከባ ትገኛለች። አውስትራሊያ ሙሉ የአህጉር መሬት የሸፈነች ብቸኛዋ የዓለማችን ሀገር ነች። 7 ሚሊዮን ስኩዌር ኪሎ ሜትር የሚጠጋ የመሬት ስፋት ትሸፍናለች። አውስትራሊያ የኢትዮጵያን 7 እጥፍ የሚሆን የቆዳ ስፋት አላት። አውስትራሊያ ምንም አይነት የምድር አጎራባች ሀገር የሌላት ሲሆን በሰሜን ምዕራብ በቲሞር ባህር፣ በደቡብ ምስራቅ ደግሞ በታንዛኒያ ባህር ትዋሰናለች። አውስትራሊያ ብሔራዊ ባንዲራ ሰማያዊ ቀለም ያላት ሲሆን በባንዲራዋም ላይኛው ግራ ጥግ ላይ ዩኒየን ጃክ ወይም የዩናይትድ ኪንግደም የእንግሊዝ ባንዲራ የተቀመጠ ሲሆን ይህም የሆነው አውስትራሊያ ለብዙ ዓመታት የእንግሊዝ ቀኝ እጅ ስር ስለነበረች ዛሬም የኮመንዌልዝ አካል በመሆኗ እንዲሁም የእንግሊዝ ንጉሠ ነገሥት አሁንም የአውስትራሊያ ርዕሰ መስተዳድር በመሆኗ ነው። የአውስትራሊያ ባንዲራ 6 ኮከቦች ያሉት ሲሆን ከኮከቦቹም 6ቱ የአውስትራሊያ እስቴቶች ወይም ግዛቶች የሚወክል ነው። ለ10,000 የሚቆጠር ዓመታት አውስትራሊያ የተለያዩ የሚኖሩ ህዝቦች መኖሪያ ሀገር ነች። እያንዳንዳቸውም የራሳቸው ባህል፣ ቋንቋ እንዲሁም እምነት ነበራቸው። በተለያየ ደግሞ አሁንም ድረስ ያሉ የአቦሪጂናል የፎረስት ደሴት ህዝቦች የመጀመሪያዎቹ የአውስትራሊያ ህዝቦች በመሆናቸው ይህንንም ማለት ከቅኝ ግዛት በፊት ለ1000 ዓመታት እዚህ የሚኖሩ ናቸው ማለት ነው። በ17ኛው ክፍለ ዘመን የአውሮፓ አሰሳ ወደ አካባቢው የጀመረ ሲሆን አሰሳውም በ1988 ወደ እንግሊዝ ቅኝ ግዛትነት አምርቷል። ለኢንዲጂነስ ህዝቦች ቅኝ እልቂትን፣ ጅምላ ክፍያንና መፈናቀልን አስከትሏል። በዚሁ የአውሮፓ ቅኝ ግዛት ጊዜም በአውስትራሊያም ውስጥ በተለይም የተሰረቁ ትውልዶች በማለት የሚታወቁ ፖሊሲ ተግባራዊ ተደርጎ ነበር። ይህም ፖሊሲ የኢንዲጂነስ ማህበረሰቦች የሆኑ ህፃናቶችን ከወላጆቻቸው በመንጠቅ በተለያዩ ተቋማት ውስጥ በማስገባት በእንግሊዝና በአውሮፓውያን ባህል ሰጥመው በአዲሱ ሀገር እንዲቀላቀሉ በማድረግ አሰራር ተዘርግቶ ነበር። አውስትራሊያ ከእንግሊዝ ነፃነቷን ያገኘች በሂደት ነበር። መጀመሪያም በ1901 በከፊል ግዛቶቿ በራሶቿ የሚስተዳደሩበትን ሉዓላዊ ያገኙ ሲሆን ሙሉ ለሙሉ ነፃነቷ የተቀናጀችው ግን በፈረንጆቹ 1986 ነበር። አውስትራሊያ በፌዴራላዊ ፓርላማ ስራ ያላት ሲሆን እንደ ቀድሞ የእንግሊዝ ቅኝ ግዛት እና የፓርላማ አካል ደግሞ በእንግሊዛዊ ንጉሳዊ አስተዳደር ስር ትተዳደራለች። አስተዳደሩ ስንመለከት አውስትራሊያ በ6 አስተዳደራዊ ግዛቶች የተከፈለች ነች። እነዚህም ኒው ሳውስ ዌልስ፣ ቪክቶሪያ፣ ኩዊንስላንድ፣ ምዕራባዊ አውስትራሊያ፣ ደቡብ አውስትራሊያ፣ ታስማኒያ ናቸው። የአውስትራሊያ ዋና ከተማ ስናስብ ሲድኒ ወይም ሜልበርን ከተማ ቀድመው ወደ ብዙዎቻችን አእምሮ ይመጣሉ። ነገር ግን አንዳቸውም የአውስትራሊያ ዋና ከተማ አይደሉም። የአውስትራሊያ ዋና ከተማ ካንቤራ ትባላለች። ካንቤራ በአውስትራሊያ ካፒታል ቴሪቶሪ ደሴቶች በሲድኒ እና በሜልበርን መካከል የምትገኝ ወደ 450,000 የሚጠጋ ነዋሪዎች ያሏት አነስ ያለች ከተማ ናት። ምንም እንኳ የሀገሪቱ ትላልቅና ገናና ከተሞች ሲድኒ እና ሜልበርን ቢሆኑም ካንቤራ የአውስትራሊያ መዲና የሆነችው ታሪክ አላት። ነገር ግን እንዲህ ነው። አውስትራሊያ የእንግሊዝ ቅኝ ግዛት በነበረችበት ወቅት ሀገሪቱ እንደ ማንኛውም የእንግሊዝ ቅኝ ግዛት
በብዙ ክልሎች ተከፋፍላ ነበር። ከነፃነቷ በኋላም ብዙ ከተሞች ከተማ ለመሆን ፍክክር ውስጥ ገቡ። በተለይም በትላልቆቹ በሲድኒና በሜልበርን የነበሩት ፍክክር ከፍ እያለ ነበር። በዚህም ምክንያት አውስትራሊያ በሜልበርንና በሲድኒ መካከለኛ ቦታ ላይ የምትገኘው ትንሿ ከተማ ካምቤራን የሀገራችን ዋና ከተማ አደረጓት። የአውስትራሊያ ዋና ከተማና የፖለቲካ ማዕከል ካምቤራ ብትሆንም የኢኮኖሚ ማዕከል ግን አሁንም ድረስ ሲድኒ ከተማ ነች። በነገራችን ላይ ሲድኒ የአውስትራሊያ ኒው ሳውዝ ዌልስ ግዛት ዋና ከተማ ስትሆን ሜልበርን ደግሞ የቪክቶሪያ ግዛት ዋና ከተማ ነች። አውስትራሊያ በማዕድን፣ በግብርና፣ በኢንዱስትሪ እንዲሁም አገልግሎት ዘርፎች የሚመራ የቅይጥ ኢኮኖሚ ባለቤት ነች። ሀገሪቱ ከሰል፣ የብረት ማዕድን፣ ወርቅን ጨምሮ በተፈጥሮ ሀብቷ ትታወቃለች። እንደ ዓለም ባንክ መረጃ በ2022 የአውስትራሊያ ሀገራት ውስጥ ምርት ወይንም ጂዲፒ 1.6 ትሪሊየን ዶላር የነበረ ሲሆን የዜጎች ዓመታዊ ገቢ ደግሞ 62,000 ዶላር ነበር። ይህም ሀገሪቱ በሀብት ከዓለማችን በ14ኛ ደረጃ ላይ እንድትቀመጥ ያደርጋታል። የአውስትራሊያ መገበያያ ገንዘብ የአውስትራሊያ ዶላር ነው። የአውስትራሊያ ሕዝብ ብዛት 25 ሚሊዮን አካባቢ ይደርሳል ተብሎ ይገመታል። የአውስትራሊያ ሕዝቦች የዘር ስብጥር ስንመለከት አውሮፓውያን ከ90% በላይ ሲሸፍኑ ኦሪጂናል እና ቶሮስ ስትሬት ላይደር ደግሞ ከጠቅላላው የአውስትራሊያ ሕዝብ 3.8 ከመቶ ይሸፍናሉ። እንግሊዘኛ የሀገሪቱ የስራ ቋንቋ ሲሆን ክርስትና እምነት ተከታዮች ደግሞ ብዛት ያለው እምነት እንዳለ ይታወቃል። ሰፊው የአውስትራሊያ አህጉር አስደናቂ የተፈጥሮ ድንቆችና ሀብቶችን የያዘ ነው። ከታዋቂ መዳረሻዎች ሶስቱን እንዲሁን አስቀኛችሁ። የካንጋሮ ደሴት። ካንጋሮ ደሴት የአውስትራሊያ ሶስተኛውና ትልቁ ደሴት ሲሆን በደቡብ አውስትራሊያ የሚገኝ የተፈጥሮ አፍቃሪዎች ገነት ነው። ደሴቱ አስደናቂ የባህር ዳርቻ ውበትና እንደ ካንጋሮ ከኋላ ያሉ በርካታ ብርቅዬ የዱር አራዊቶችን የያዘ ነው። ሲድኒ ኦፔራ ሃውስ። ምናልባትም ስለ አውስትራሊያ ሲነሳ ቀድሞ የሚታየው ምልክት ሲሆን ይህ ምልክት ሲድኒ ኦፔራ ሃውስ በሲድኒ ውስጥ የሚገኝ የሥነ ጥበብ ማዕከል ነው። በሲድኒ ባህር በር ዳርቻ ላይ የተገኘው ይህ ኦፔራ ሃውስ በዓለም ላይ ካሉ ታዋቂና ልዩ ህንፃዎች አንዱ እንዲሁም የ20ኛው ክፍለ ዘመን የሥነ ህንፃ ጥበብ ማሳያ ተደርጎ ይወሰዳል። ግንባታው በፈረንጆች መጋቢት 1959 ተጀምሮ በጥቅምት 1973 የተጠናቀቀ ሲሆን በአጠቃላይ ግንባታው ለመጨረስ 14 ዓመታትን ፈጅቷል። በፈረንጆቹ 2007 በዩኔስኮ የዓለም ቅርስ መዝገብ ውስጥ ተካቷል። ኦሉራ ቻድ ጁዳ ብሔራዊ ፓርክ በአውስትራሊያን ሰፊ ቦታ ይዞ በኩራት የተቀመጠ ግዙፍ የኦሉራ አለት ለአናጎ ተወላጆች ባህላዊና ሃይማኖታዊ ጠቀሜታ አለው። በዩኔስኮ ያለው ቅርስነትም በሁለት ዘርፎች ማለትም በባህላዊና ተፈጥሯዊ ዝርዝሮች ውስጥ ሁሉ ሁለት ጊዜ መመዝገብ ከተቻለ በምድር ላይ ካሉት ጥቂት ቦታዎች ቅርሶች አንዱ ነው። በሚያስደንቅ ሁኔታ የአለቱ ስፋት 2.5 ኪሎ ሜትር ርዝማኔ ከአለቱ ውስጥ ከመሬት በታች ውስጥ ለውስጥ እንደተዘረጋ ይታመናል። ይህም ከመሬት በታች የተዘረጋ አለት በ25 ኪሎ ሜትር ርቀት መልሶ ብቅ ሲል ይታያል። የአውስትራሊያ ወይም ከዓለም ምርጥ ከሚባል ውስጥ ይመደባል። አውስትራሊያ ከ60 በላይ የተለያዩ የወይን እርሻና ማምረቻ አሏት። በአውስትራሊያ ውስጥ ሂደው የወይን ጠጁን ሳይቀምሱ
ከተመለሱ በጣም ከባድ ነው የሚሆነው። በጣም ብዙ የወይን አይነቶች በመኖራቸው ምክንያት ለመምረጥም ይቸገራሉ። አሊያም የምታመርተው የወይን ብዛትና ጥራት ከዓለም ግንባር ቀደም ሀገሮች ተርታ ትሰለፋለች። አውስትራሊያ ለስፖርት ትልቅ ፍቅር ያላቸው ሲሆን በክሪኬትና ራግቢ ደግሞ ተመራጭ የስፖርት አይነቶች ናቸው። ካንጋሮዎች የአውስትራሊያ ብሔራዊ ምልክት ናቸው። እነዚህም ካንጋሮዎች ለየት ባለ አረማምዳቸውና አስደናቂ ሲሆኑ በአውስትራሊያ ውስጥ ያሉ ካንጋሮዎች በቁጥራቸው ከ50 ሚሊዮን በላይ ሲገመት፣ ይህም ለእያንዳንዳቸው የአውስትራሊያ ነዋሪዎች ሁለት ይደርሳቸዋል ተብሎ ይገመታል። ቸር ቆዩን። በዚህ አበቃን። በሌላ ቪዲዮ እስክንገናኝ